እግዚአብሔር መንገድ አለ። አሜን በሉ። ዳዊት አስተውሎ ይገባና ይወጣ ነበር። ሳኦል ያልነደፈበት ስትራቴጂ በሕይወቱ ላይ የለም። ዳዊት በሄደበት ሁሉ እግዚአብሔር ድል ይሰጠው ነበር። ሳኦል በሕይወቱ ላይ እግዚአብሔር እንዲህ ብሏል፣ የአመፃ ልጅ አይጠቀምበትም፣ እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት ብሏል። እግዚአብሔር አንዴ ከተገኛችሁለት ከዓላማው ጋር ኮኔክት ካደረጋችሁ የእናንተ ድርሻ አይደለም። እግዚአብሔር በእናንተ ሕይወት ላይ ይሰራል። ጠላት የፈለገ አጀንዳ ይምጣ። ምዕራፍ 18 አንደኛ ሳሙኤል ላይ ስታነቡ ሳኦል ስትራቴጂ ያመጣ። በፍልስጤም እንዲሞት ሮዳ የተባለችውን የመጀመሪያ ልጁን ሳኦል ሊድርለት ተነሳ። ምንድን ነው? ወደ ጦርነት ልኮት ሊያስገድለው። ከዛ ጀርባ ያለው ዳዊት አያውቅም፣ አምላክ ግን ያውቃል፣ ሰማይ ግን ያውቃል። በአንተ ላይ የፈለገ ወጥመድ ቢሰራ አንተ ግን ዲስቲኒ፣ አንተ ከእግዚአብሔር ጋር ተጣበቅ እንጂ እግዚአብሔር ማለት ያለ እዛው 18 ላይ ያ ስትራቴጂ በምን መንገድ እንደሆነ አላውቅም። የመጀመሪያው ልጅ ለሌላ ዳነው ይላል ሳኦል። ከዛ ሁለተኛው ልጅ ደግሞ ወጥመድ ትሆነው ዘንድ ይላል ሜልኮልን ዳረለት ይላል። አሁንም ስትራቴጂ አመጣ። ወጥመድ ልትሆኑ ይው ከእናንተ በስተጀርባ ክፉ ላይ ለመጠቀም ያሰፈሰፈ መናፍስታል። እናንተ ከዴስቲናችሁ ጋር ስትሆኑ ከእናንተ ጀርባ ያለው የእናንተ ስራ አይደል። ሰማይ መንገድ አለ። እግዚአብሔር ማምለጫ አለ። እግዚአብሔር ማለፊያ አለ። እግዚአብሔር ግዴ ለማሜን ሜልኮልን ወጥመድ ትሆኑ ዘንድ አመጣ። ዳዊት አያውቅም፣ ሰማይ ግን ያውቃል። ዳዊት በዘመኑ ይላል 1336 የእግዚአብሔርን ሐሳብ ምን አደረገ ይላል ኮኔክት አድርጓል። ኮኔክት እንደ ልቤ አገኘሁት፣ ፈልጎ እግዚአብሔር አገኘሁት። ከእግዚአብሔር ሐሳብ ጋር ቆሟል። ከዛ ሜልኮል ወጥመድ ትሆነው ዘንድ ይላል ወጥመድ ትሆነው ዘንድ አሁንም ለፍልስጤማውያን ሊያስመታው ምን አለ መሰላችሁ? 100 ሸለፈቶች ገርዛምታል። 100 ሸለፍ የፍልስጤማውያን ሄዶ ባንዱ ይመታል። ነገር ግን ሳኦል ዳዊት 100 ሸለፈት ይዞ መጣ። ለምን ወር ታውቃለህ? ከዳዊት ፊት ያለው የሰው ክፉ አጀንዳ በእናንተ ተመላ አይሰራም። ግድ የለም እባካችሁ አንድ አሜን በሉ። የሰው አጀንዳ አይሰራም። አንተ ዘመኑን ዋጅ እንጂ ከአንተ ጀርባ ያለው እግዚአብሔር ነው። ከአንተ ጀርባ ያለው የሚሰራው እግዚአብሔር ነው። ከአንተ በኋላ የሚያቀናል እግዚአብሔር ነው። ከአንተ በኋላ የሚያሳልፍ እግዚአብሔር ነው። ከአንተ በኋላ ወደ ፍጻሜ የሚያስገድል እግዚአብሔር ነው። ሃሌሉያ። ምዕራፍ 18 እዛው ላይ እግዚአብሔርም ለዳዊት ከዳዊት ጋር እንደነበረ ሳኦል አወቀ። ከዳዊት ጋር እንደነበረ ዳዊት በሄደባቸው ከእረኝነት እስከ ንግስና በተጓዘባቸው የሕይወት ምድረ በዳ ውጣ ውረዶች ውስጥ መዝሙር ይቀዳል፣ ስብከት ይቀዳል፣ ጸሎት ይቀዳል። ጠላት የፈለገ ስትራቴጂ እግዚአብሔር መልካም ነገር ያወጣባል። ግድ የለም ጮክ በሉናም የበሉ በዘመኑ የእግዚአብሔርን ሐሳብ አገለገለ። ዝም ብሎ ግን አለ ጦርነት አለ። ቀስቱ ሲወለውል ግድግዳው ለምን አገኘሁት ብሎ አለ። የሳኦል ቀስት ያገኘው ለምን እንዳላገኘው ንጉሥ ነው ገና። ከፊት ለፊቱ ንግስና ይጠብቀዋል። ከፊት ለፊቱ ክብር ይጠብቀዋል። ዲቫይን አፖይንት ይውላችሁ። ኢሳያስ ላይ ምን ይላል? በጅማሬ ፍጻሜን ምነግርህ አምላክ እግዚአብሔር እኔ ነኝ። ለፍጻሜ ተስፋ አለ። ለእናንተ የማስበውን ሐሳብ እኔ አውቃለሁ። I know the plan I have for you። ለእናንተ ማስበው በለሳኝ አስመጣ ይላል ዳዊት ይሄዳል። አሁን ግድግዳውን ሲያመጣ በላናጭ ያስመጣ ሳኦል የፈለገ ቀስቱን ይወርውር ግድግዳውን ያፈራረሳታል። ዳዊት አይፈርስም።
ዳዊት እንዲህ አለ፣ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክት ሰጣቸው። የሚፈሩ የጥበብ መጀመሪያ እግዚአብሔርን ዳዊት ዘመናችሁ ክፉ የፈለገ ይሁን እናንተ ብቻ ዋጡት፣ የራሳችሁ አድርጉ፣ በዛ ላይ ቆሙ። ዳዊት በሄደበት ሁሉ እግዚአብሔር ድል በሄደበት ሁሉ wherever you go የትም ቦታ ሂጂ ድሉ ያንቺና እግዚአብሔር። አንተ ብቻ የቀኑ መጠቀሚያ አንተ ቀኑ ተጠቀምበት። አንተ የቀኑ መጠቀሚያ በክፉ ተይዘዋል። አንተ ረጅም እንዳድርገው። ይሄ ነው እግዚአብሔር የሰራው ቀን። ይሄ ነው እግዚአብሔር የሚገለጥበት ቀን። ይሄ ነው እግዚአብሔር በእኔ ሕይወት ውስጥ አጀንዳውን የሚፈጽምበት ቀን። ይሄ ነው። አሜን በሉ። ግዴ ለማንዴ ወፍራም አሜን አሜን በሉ።